እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። በጎችዬ እንዴት አደራችሁ? በደህና አድራችኋል? ትናንትና እንደዛ ስትዘሉ ውላችሁ እንደው እጃችሁ እግራችሁ አልተገነጣጠለም? እንደው በሰላም አድራችኋል? መቼም እየጠላችሁኝም ቢሆን ትከታተሉኝ ያላችሁ። አቤት አቤት፣ እንደው ደህና ልብስ እንኳን ለብሳችሁ አትሄዱ። እግዚኦ መሐረነ ክርስቶስ እግዚኦ። አንዷማ ዘለለች ተርፈሻል። እንዴኔነት ምን ለመሆን ነው ያን ያክል የምትዘሊው? እናቴ እንደው ፊት ለፊት አፏን ከፍታ ካሜሮ ፊት መታ ግትር። እነሱን እኮ ሊቀርጹ አልቻሉም ሌሎች ሰዎች። አንዳንዶቹ ደግሞ ማለት ነው ካሜራ ያቁም መሰል ማለት የበግነታቸው ምልክት ምን ያደርጋሉ? እንደዚህ ካሜራው ላይ ሊገቡበት ሶስቱ እንደዚህ ብለው እናንተ ማፈሪያዎች። እንዱ ሂዳችሁ ቢያንስ ስትር ብላችሁ አትቀመጡ። ካሜራ ውስጥ ልትገቡበት ነው። ገቡበት እኮ እንግዲህ ትናንትና የበጎቹ ተሰባስበው ማለት ነው። አይ አብርሽ እኮ እንደዚህ ትንሽዬ ሰው ያልመሰለኝም ነበር። እንደው 20 ወይ 30 ሰው 20 ሰው ይሞላል ብላችሁ ነው? እንዳለ በጎቹ መሀል ላይ ከበብ አድርገውት መሀል ላይ አውራ የበግ አውራ አንድ ላይ መሀል ላይ ሆኖ ይዞራል ማለት ነው። እና ምድረ መናፍቅ ናችሁ። እሺ በሆሳና ባህል እነሱ ክርስቲያንን ብለዋል፣ ኦርቶዶክስ ናቸው። እንግዲህ በእኛ በእምነታችን ከሆሳና ቀን ጀምሮ ከእሁድ ጀምሮ እስከ ሳምንት እሁድ ድረስ እንኳን እንደዚህ መጨፈር ምናምን ቀርቶ ምግብ እንኳን አንዳንድ ፍሬ ሽምብራ እየበሉ ነው የገዳም አባቶች የሚጾሙት። እንዲሁ የኛ ኢትዮጵያውያኖች ራሱ ገጠር ያሉትም የሚሆኑ አዲስ አበባ ያሉትም እያስቀደሱ በጾም በጸሎት እንጂ እንደዚህ እየዘለሉ ጭራሽ ሰርግ በሆሳና በተአምር ታይቶ አይታወቅም። ሰው ሲሞት እንኳን ማለት ነው ከሆሳና እስከ እሁድ ድረስ ፍታት አይፈታም። ዝም ብሎ ነው የሚቀበረው። ገብቷችኋላ? በቃ ምንም ነገር አይደረግ። ሰዎች በባዶ እግራቸው እየሄዱ እነሱ ደግሞ ክርስቲያንን ይላሉ። በእርግጥ እኔ እምነታቸው ምን እንደው አላቅም። አብዛኞቹ ፕሮቴስታንት ናቸው ሲሉ ነበረ። ፕሮቴስታንት ሊሆኑ ይችላሉ፣ ግን ክርስቲያን ከሆኑ እንደዚህ መስቀል አስራችሁ በዛን ቀን እሺ እነሱ አይሆኑ። እሺ ሜሪ አሁን አክራሪ ክርስቲያን ነኝ ትላለች። እሷ ራሷ አንደኛዋ ቂጧን ጥላ ማለት ነው። ቂጧን ጥላ ማለት ነው። እስከ ላይ ድረስ ቂጧ ፉን እያለ ይታይ። እንደው ቁምጣ ነገር እንኳን አትለብሽም። እንደው ጨፍሬ ራሱ እንደው ሜሪ እሺ እነሱ እሺ ሌላ እምነት ተከታይ ናቸው ይባል። ሜሪ ተብዬው እነ ዳኒ እነ ጽጌ እነሱ አሁን ክርስቲያን ናቸው። በነገራችን ላይ ሰርግ አይመስለኝም ነገሩ፣ እየተዝናኑ ይመስለኛል። ግን ቢሆንም አይጨፈርም እንደዚህ። ዞሮ ትውልዱን እየገደላችሁ ነው። በእርግጥ እናንተን የሚከተል ብዙም አይኖርም፣ ግን ካለ በቃ ትውልድ ሞቷል። እኛ የምናያችሁ ያው ለፍትፈታ ነው እንጂ ከእናንተ ምንም አይነት ትምህርት እንደማናገኝ እናውቃለን። ሲቀጥል ደግሞ በጎችዬ ይውጣላችሁ ብለው እንግዲህ ደህና ልብስም አለበሱ። አይ የማዳምን ከንዶራ አውጥተው ይዘው ሄደው እንዶ መከራ ገባን እኮ። ከንዶራውን ለብሰው ሄዱ። እናንተዬ እንትናቸውን ሼላቸውን ጠምጥበው ጉፋያ መስለው እንዶ አንድ የሚያምር እንኳን የለም። አረ ሲዘሉ ደግሞ እንዲና እንጂ ጦታቸው እየተንዘላዘ አረ ወይኔ! አሁን እኮ ቅናት የሚላይ ጠፋ። እንዴት እንደምታስጠሉ አመድ ውሬ። ምን አለ ሰው እኮ ማለት ነው ይሄዳል ሰርግ ሜዲን ሄዱ እንደው ደበቅ ብትሉ እንደው አደባባይ ላይ ሰርኩት ምን እንደሚያክሉ ደግሞ እንደው አቋማችሁን እንኳን አጠብቁም። ባያገኛችሁን እየከተታችሁ ተዘርግፋችሁ አይደል? ውራንታ ኩንታል ናቸው ብታዩዋቸው ማለት ነውና ወይኔ ስታስጠሉ አመድ መስላችኋል። የምር ይዛ ላይ ብለ የተቀዱት በስመ አብ ሲያስጠሉ። ምን አለ ወደ ኋላ ዘወር ብትሉ ሌሎቹ ደና የለበሱት ቢታዩበት። የበግ ስብስብ በግ ተሰብስቦ በአንድ ላይ ማለት ነው። በጎቹ እንደዚህ ተሰብስቦ ዞሮ ያማለያ የሆሳና ቀን እኔ አይቻላቅም ሰርግ። ሲቀጥል ደግሞ ቤተሰብ የሌለበት ሰርግ ምናምን እያላችሁ ነበር። እኔ ራሱ ብያለሁ። ክርስቲያን ሆኖ እንዴት ነው ቤተሰብ ሳይሄድ? ሲጀመር ቤተሰብ እሺ አይልም። የዛን ቀን እንዴት ነው ሰርግ የሚያደርጉ? ሰርግ እኮ በእንትን ቀን እኔ አይቻላቅም። እና ደግሞ ቤተሰብ ሀይሚ የለችም፣ የራሱ ወንድሙ ኤፍሬም የለም፣ ሁሉም የሉም። ስለዚህ እንዴት አይነት ሰርግ ነው? እኔ የሚመስለኝ ፕሮሞሽን ነው።
ማስታወቂያ እየሰሩ ይመስለኛል እንደዚህ የሚያደርጉት ማለት ነው እንጂ ሰርግ የሚያሰርገው ሰውዬ የቤቱ ባለቤት ራሱ ማስታወቂያ እየሰራ ይመስለኛል ለራሱ ማለት ነው። እዚህ መታችሁ አስርጉ፣ እዚህ መታችሁ ደግሱ ምናምን እያለ ነው የሚመስለኝ እኔ ማለት ነው። ያ ቪዲዮ የሚቀርጻቸው ምናምን እኮ ለራሱ ነው፣ ቢዝነስ ነው። ቀጣይ መታችሁ እዚህ ብታሰርጉ ጥሩ ነው እያለ ነው። 4 ደቂቃ ወሮ ፍቅርዬ ደግሞ በጣም ደስ ብሎኛል የኔ ቆንጆ። መጨረሻ ላይ ሰምታችኋል ፍቅር ያለችውን ማለት ሙድ ያዘችባቸው እኮ በናብርሽ ስላችሁ ኑ አለቻቸው። ማንና ማንን? ፏድንና በቅን የገባው ካለ ስላችሁ ተመጣላችሁ፣ በጎቹ ስላችሁ እያላችሁ ተከተሉኛለች ወደ መጨረሻና እውነት ነው። የአብርሽን በጎች እንግዲህ በቅን እየነገረቻችሁ ነው፣ ሰምታችኋላ። እንዲሁ በቀጥታ ሳይሆንና ፍቅርዬና ፉ ደግሞ ያው ድራማ ስለጨረሳችሁ በጣም ደስ ብሎኛል። የምር ይሄ ቀን ነበር የናፈቀኝ። ደግሞ እኛ የሰጠናችሁን አስተያየት ስለሰማችሁ በጣም ደስ ብሎኛል የኔ ምርጦች ማለት ነው። በቃ ናፍቆን ነበር እንደዚህ እንድትመጡ እና የትናንትናው ቪዲዮ በጣም ደስ ብሎኛል ስለታረቃችሁ። ድራማውን ቶሎ ከት ቶሎ አይደለም በጣም ነው ያረዝማችሁት፣ ግን ቢሆንም እዚህ ጋር በማብቃቱ በጣም ደስ ብሎኛል ልላችሁ እፈልጋለሁ። እንግዲህ የነ አብርሽ ጉዳይ ብዙ ሰው ተቃውሞ እያስነሳ ነው። በነገራችን ላይ የሆሳና ዕለት እንዴት ሰርግ ይደረጋል፣ በጾም እንዴት ይዘላሉ ምናምን እያላችሁ ነበር። ያው ሰው እምነቱ የግል ነው ይባላል። በቃ እነሱ ክርስቲያን ቢሆንም ግን በቃ ስሙ ነው እንጂ እነሱ አይመስሉም። ግን ባህሉ ቀጣውን ሌላ ትውልድ እናንተናም እኮ የሆሳና ዕለት ሰርግ አድርገዋል እኛም እናደርጋለን ሊል ይችላል አንዳንድ ሰው እኮ ከእናንተ ተምሮና ያው እምነት የግል ነው። ማንም ሰው ክርስቲያን ቢሆንም እንደፈለገው መሆን ይችላል፣ መብቱ ነው። የሚገባበት ላይ ሄዶ ራሱ ነው የሚጠየቅበት፣ ራሱ በሰራው። አብረው የሚዘሉትም እንግዲህ ያው ራሳቸው ናቸው የሚጠየቁበት። ምን አገባን እኛ የራሳችን እምነታችን በሚፈቅደው መጽሐፉ በሚያዝልን እንጂ እነሱ እንደፈለጋቸው ይዝለሉ። ብዙ ሰው ተቃውሞ እያስነሳ ያለው አሁን ደግሞ ከብሩም በላይ በንጾሙ እንዴት የሆሳና ዕለት እንዴት ሰርግ ይሆናል? ክርስቲያን ነን እያሉ ኦርቶዶክስ ነን እያሉ እንዴት እንደዚህ ይዘላሉ? ሰው በጸሎት በመዝሙር በዝማሬ ያሳልፋል እንጂ በነገራችን ላይ እኔ ግን ኦርቶዶክስ አይመስሉኝም። ቤተ ክርስቲያን ሲሄዱ አይቻቸው አላቅም። ይሄዱ አሁን ሀይሚና ቡራ አንዳንዴ ያሳያሉ። እነሱ ሀይሚ አሁን ቤተ ክርስቲያን ይሄዱ ምናምን ታሳያለች። እነዚህ ግን አይሄዱም። ነገሩ ሰው እኮ ገንዘብ ሲይዝ እኮ ፈጣሪን ይረሳል። ታውቃላችሁ አይደለ? ገንዘብ ፈጣሪን ያስረሳል አንዳንድ ጊዜ። እና በነገራችን ላይ እምነታችሁን ብታጠብቁ ጥሩ ነው። ምክንያቱም ፈጣሪ ነው የሰጣችሁ። ይሄ ያላችሁን ነገር ሁሉ አንድ ቀን ልታጡት ትችላላችሁ። እና ገንዘብ ስላላችሁ ፈጣሪችሁን ባትረሱ ጥሩ ነው። አሁን ትናንት ጾም ጸሎት የሚደረግበት ቀን ነው። እናንተ ግን ስትዘሉ ነበረ። እሺ ይሁን። ከዛም በላይ ደግሞ እኔ ያሳቀኝና ያዝናናኝ ፓርት ልንገራችሁ። በጎቹ ስትዘሉ በተለይ ቀይ የለበሰችው የፈጣሪ ያለሽ ምን ሆነሽ ነው? እኔ እናት ታስሮ የተፈታ ጥጃ ነው የምትመስለው። ካሜራ ላይ እንዲገባ ብላ ይሁን አላቅም፣ እንዲህ ነው የምትዞረው ብታዩ 360 ዲግሪ ፉን 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 ፉን። የፈጣሪ ያለሽ ኧረ ተረጋጊ። እና እንዴት ነው በጎችዬ ባል አላገኛችሁም? እዛ ጋር እኔ ይሳቅን ምናምን የኔ ሸበላ እያለች አንዷ ፖስት አድርጋለች። ይሳቅን ማለት አቅፋ ይዛ ብዙ ፖስት አየው። ኦ ማይ ጋድ ባል ፍለጋ መሆን አለበት የሄዳችሁት። ኦ ላላ ይመቻችሁ። ዞሮ ዞሮ የበጎቹ ዝላይ ዘና አድርጎኛል። ከዛ ውጭ ግን ሰርግ አይመስልም። ምንም ሰው የለበትም። በ20 ሰው ነው እንዴ የተደገሰው? በፈጣሪ ስም ይሄ ሰርግ አይደለም፣ ማስታወቂያ ነው እየሰሩ ያሉትና በጎችዬ እንኳን ዘላችሁ ደግሞ አንዷን አይተሽናለኛን ማች እኮ ነው ለብሰን ሄር ነው ትላለች አንዷ። አረ ባክሽ በጣም አምሮብሻል ባክሽ። የኔ ኩንታል እስኪ አቋማችሁን አስተካክሉ። መጀመሪያ እንደዚህ ተዘርግፋችሁ ውፍረታችሁን ቀንሱ። አሁን አንቺ በሱ ውፍረትሽ እንደዚህ አይነት ጭፈራ የሚጨፈር ነው? እንደው ሰርጉ ላይ ማን እንደሚያምር ልንገራችሁ። ጽጌ ናት የምታምረው። በቃ ጽጌ በጣም ታምራለች። የኔ ቀጮ ማለት ነው። እኔ ስታብድም አላየዋትም። ሜሪ ደግሞ ልብስሽ እንዴት ነው? ቂጥሽ ምናምን እየታየልሽ ነው። ታይት ነገር ምናምን ጣል አታረጊበትም። ዞሮ ይመቻችሁ። እኔ ምን አገባኝ እናቴ። ፍቅርዬ ኮንግራ ብዬሻለሁ የኔ ልዕልት። ዛሬ እንደምትመጡ ተስፋ አድርጋለሁ።